አሳልፈን እንግባበት። አይቻልም። ቤቴ እኮ ነው መከልከል አትችልም። ከየት ያመጣሽው ቤት? አትቀልድ። ባሌም ማየት ፈልጋለሁ። በስነ ስርዓት እየጠየቅኩ ነው። አሳልፈን እንግባበት። በስነ ስርዓት እየነገርኳችሁ ነው መግባታችሁ። እርግጠኛ ነህ? አዎ፣ የታዘዝኩት ማንንም እንዳላስገባ ነው። እኛ ማንንም የምንባል ሰዎች አይደለንም። ታዩ ጸዲ፣ ነይ እንመለስ። ጥሩ ሀሳብ ነው። ተመለሱ። አቤላን ሳናይ ልንሄድ ነው? አሁን አይደለም፣ ግን ደግሞ እናገኘዋለን። ግባና ደግሞ ንገራት። ትልቅ ስህተት ነው የሰራሽው በላት። ትጸጸትበታለች። እነግራታለሁ። ነይ ጸዲ። የምን ጫጫታ ነው የምሰማው? እነዛ ናቸው መጥተው ነበር። ከዚህ በኋላማ በቃ እኮ ተገላገልናቸው። ዝታን ሄደችው። ምንም አታመጣም፣ ተዋት። እርግጠኛ አትሁኚ። አደጋው ከተፈጠረ በኋላ እኮ አላዩትም። ሁለቱም ደግሞ እንደሚያፈቅሩት ታውቂያለሽ። ንዴታቸው እኮ እየጨመረ ነው የመጣው። ይጨምረው። የጸዲ እሺ ይሁን፣ ቤቴን ግን መናቅ የለብሽም። ትንሽ ቀን ታገሰኝ። ወንድሜን ይዤው እሄዳለሁ። ከሁሉም እንገላገላለን። ከዛ ማንም የሚረብሸን አይኖርም። እንዳሰብሽው ቢሆን ደስ ይለኛል፣ ግን ቤቴን በጣም ፈርቻታለሁ። አትፍራ። ይልቅ ለጥሩ ነገር ተዘጋጅ። ምንድን ነው እሱ? እኔ አንዳንድ ነገሮችን እየጨራረስኩ ነው። ወንድሜን ከዚህ ሀገር ይዤው የምወጣለት ቤቴን ትይዝልኛለህ። እሷን ገድያት ነው ከዚህ ሀገር የምወጣው። ከዛ ለመንገዴ ስንቅ ይሆንልኛል። ቅድሚያ አንቺ ጨርሽ፣ ሌላ ሁሉ ቀላል ነው። እሺ። እቺ ማጥሩ እንዴት እንደዚህ ታደርጋለች? ምን እንደማደርጋት አሳይሻለሁ። ቆይ ቤትም ደብቀው ሆስፒታልም ደብቀው እስከመቼ ነው እንደዚህ የምታደርገው? አንቺ ተረጋጊ። ያለውን ነገር ሙሉ አጣርቼ እመጣለሁ። እቃ አረገችው እኮ አቤልን። ሄሎ፣ የት ነህ? እርዳታ ያስፈልገኛል። መጣሁ። ማን ነው? የሚረዳንን ሰው አግኝቻለሁ። ያለውን ነገር አጣርቼ እመጣለሁ። እሺ፣ ራስሽን ጠብቂ። እሺ፣ እጠብቃለሁ። እስከመጣ ግን ከቤት እንዳትወጪ። አንዳንድ ነገር ካለ ግን አሳውቂኝ ቀድመሽ። አሳውቅሻለሁ። እስከዛ ግን ከቤት እንዳትወጪ። እሺ። ሄሎ፣ ምን ነው ቆየሽ? አዲስ ነገር የለም? ሌላስ? ስደውል እኮ ስልኩ ዝግ ነው። እሱማ ልክ ነሽ። እሺ እሺ፣ ቻው። ወንድ አይደለ እንዴ? ኧረ ጠንከር በል እንዴ። ስራ መድራመት ትርቆ ይተው። በጣም ነው የሚያመው።
ቀስ 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 አይዞህ አሁን ጥሩ ትሆናለህ። አዎ እንደምንም ጨከን ልበል ብዬ እንጂ በጣም ነው የሚያመው። እንደዛ ካልሆነ እኮ አይደለም። ይመስገነው። አዎ ከዚህ የባሰ ሊሆን ይችላል። ተርፈሃል እኮ። እንዴት አደጋው እንደደረሰብኝ ግን ምንም ትዝ እያለኝ አይደለም። ራሄል የምታውቀው እሱ ነው። እኔ የምልህ ቤቲ ግን እስካሁን አልመጣችም። አልመጣችም። አልሰማችም ነው ወይስ ምን አጋጥሟት ነው? እኔ እንጃ። ሄደህ ደህንነቷን ታረጋግጥልኛለህ? ስለሱ ጉዳይ ራሄልን ብትጠይቃት ጥሩ ነው። ለምን የተፈጠረ ነገር ካላት ነግረኝም። ጠይቃት ትነግራለች። የት ነች አሁን ያለችው? ትመጣለች። የሆነ ጉዳይ ማስጨረስ አለብኝ ብላ ነው ሄደችው። እሷም አድጋ ጉዳይ ለማስፈጸም በቃች? አዎ አሁንማ ትልቅ ሰው ነች እኮ። ሰውነቷ በጣም ተቀየረ። ልጅ አትመስልም እኮ። ሴቶች እኮ ቶሎ ነው የሚቀየሩት። ደስ ይላል በጣም። ታናሽን እየተንከባከበች ነው። እህት ደህና ነች? እሷም አድጋ ይኸውልህ እኔን ለማስተማም በቃች። ምን ላምጣልህ ታዲያ? እኔ ምንም አልፈልግም። የመድኃኒት ሰዓት እኮ ነው። በባዶ እንዴት ነው የምትጠው? በጣም ብዙ እኮ ነው የበላሁት። እሺ በቃ ሽሮ ነገር ይዘሽ ኧረ ተው እዛው ይሁን። አይቶ እንደዚህ በወርዶ ይሻላል። መድኃኒት እኮ ያለ ምግብ አይሆንም ታውቃለህ። ነው ግን መድኃኒቱ ራሱ ይቀርብኝስ? ምን ማለት ነው? ቶሎ መዳን አትፈልግም እንዴ? ኧረ እንካ ብትበላ ይሻልሃል። ሪች ከመጣች እንዴት እንደምታበላ ታውቃለህ። ለነገሩ እውነትህን ነው። ብበላ ነው የሚሻለኝ። ብትበላ ነው የሚሻለው። ባይሆን እንደ ወንድ ልጅ በደንብ ብላ። አታብዛው። ያበዛው ብትበላ ይሻላል። ጥሩ ጨዋታ ጀመረሻል። ያው ሜዳው የኔ ስለሆነ ነው። አትሳሳች። ባለሜዳው እንኳን እኔ ነኝ። ታዲያ የታል ጨዋታሽ? ተጫዋቾቹ ይታሉ። አሳይና። በችኮላ ቡድን መገንባት አልፈልግም። ቀስ ብዬ ነው የምገነባው። ታዲያ መቼ ነው ለግጥሚያ የምንገናኘው? መቼ ይሆንልሽ? እኔማ ዝግጁ ከሆንኩ እኮ ቆየሁ። ብዙ ግጥሚያዎችን እያሸነፍኩ ነው። ቀላል ተጋጣሚ ላይ መበርታት ጠንካራ ያስብላል። ቀላል መሆንሽ ነው አመንሽ ማለት ነው? የኔንም ገና መቼ አየሽው? አሳይኛ ታዲያ። ተረጋጊ። ጥለዛ ጥሩ ጨዋታ ያስብላል። ኳሱን በመሬት አድርጊ። ይልቅ ደጋፊ ማስደሰት ነው ጥሩ ጨዋታው። በምንም ይሁን ዋናው ጎሉ ነው። ተይ እንጂ ሜዳው እኮ ይቀየምሻል። ምን አገባው? እሱ ላይ ነው ያለሽው። ሊሸውድሽ ይችላል። በኋላ ጥፋት ተሰራብኝ ብለሽ ዳኛው ላይ ስትጮይ እንዳልሰማሽ። ሀሳብ አይግባሽ። ሞድቅ አይነት ሰው አይደለሁም። እሱን የምናየው ይሆናል። በአንድ ሜዳ ላይ ነን ያለነው። አንድ ባለቤት ነው የሚያስፈልገው። ይኸው ፊት ለፊትሽ ነኝ። አለቃው አለች። ጊዜያዊ አለቃው? አትሳሳች። አልተሳሳትኩም። ጊዜያዊ ነበርሽ፣ አሁንም ታስረክብኛለሽ። በቀላል አይሰጥም። በከባዱ ትሰጫለሽ። ማ አንቺ መክበር ችለሽ እኔ ልትበቀኝ? ያውም በብዙ ጥፍ። ምኞት አይከለከልም። እኔ የምልሽ ለወዳጅነት ጨዋታ ልትሄጂ ነው አሉ። ማን ያለሽ? አወኩኝ። መፈርጠጥ ግን ጥሩ ነው። እኔ ፈሪ አይደለሁም። ባትሆኚማ ኖሮ ሜዳዬን ይዘሽ ለመፈርጠጥ ባላሰብሽ ነበር። እንዴት ልታውቂ ቻልሽ? ነገርኩሽ እኮ ከአንቺ ብዙ እጥፍ እቀድማለሁ። አይዞሽ፣ አንቺን ሳላጠፋ ከዚህ ሀገር አልወጣም። እያዘንኩኝ የሆነ ነገር ያደረኩት፣ እሱም ቀስ በቀስ ይደርስሻል። ያው አንቺ ማድረግ የምትችል ነገር አድርጊ። ራስሽ መተሽ ውሰጂልኝ ትይኛለሽ። መቼም አላደርገውም። አትቸኩ፣ ገና ነው። እንደምታደርጊው ደግሞ ቃል ገባልሻለሁ። በጣም በራስሽ ትተማመኛለሽ ባክሽ። አዎ፣ ባለው ሜዳ እኮ መልካም እድል እመኝልሻለሁ።
የራሴን እድል ራሴ እጽፋለሁ። ያንቺም ደግሞ እጄ ላይ ነው። ታያለሽ ደግሞ ወድቀሽ ትለምኝኛለሽ። የሚያደርግ ሰው እኮ አያወራም። እኔ ነግሬሽ ነው የማደርገው። ምናየው ይሆናል። አቤላይን ሰላም በይልኝ። ፍቅርህ እየመጣች ነው በይልኝ። አያውቅሽማ። እኔን መቼም አይረሳኝም። መስሎሽ ነው? መልካም ቀን። ሳይሻላ ቤት እኔ የምልህ ቆይ ስልኬ ላይ የነበሩ ፋይሎች የት ገቡ? ያቺኛው ስልክ ተሰርቃ እኮ አዲስ ስልክ ነው ያዝኩ። ነው እንዴ? አዎ። ታዲያ እንዴት ግን ምንም የለውም? አደጋው የተፈጠረ ቀን ነበር ያዝኩ። ቆይ ምንድን የሆንኩት ግን? ምንም እያስታወስኩ አይደለም። ጭንቅላት ግጭት ስለገጠመው የአደጋው ቀን የተፈጠረውን ነገር እንደማታስታውስ ዶክተሩ ነግሮናል። ምን ያህል ጊዜ ነው የተኛሁት? ከወር በላይ እኮ ኮማ ውስጥ ነበርክ። ከዛ እኮ ነው የነቃው። ይሄማ ማለት ኃይለኛ አደጋ ነው ያጋጠመኝ ማለት ነው። በጣም ይባል አይደለም የጎዳ፣ ግን ጭንቅላት መመታቱ ነው። ሌላስ ምን ተፈጥሯል? ሁሉንም የምታውቀው ራሄል ናት። እሷን ጠይቃት። ምንድን ነው የምትሸሸው? እንዳትናገር የተባልከው ነገር አለ እንዴ? እንዴ እኔ ምን አውቄ እደብቃለሁ? የሆነ ነገርም አለ። በእኔ በኩል የለም። እንዳለ ሁኔታ ያስታውቃል። መስሎክ ይሆናል። እሺ አባዬ መች ነው የሚመጣው? እኔ እንጃ አላቅም። የእሱ ቀኝ እጅ አይደለህ እንዴ? እንዴት አታውቅም? እኔ የታዘዝኩትን ብቻ ነው የምሰራው። ማወቅ የሌለብኝን ነገር አልጠይቅም። እማዬስ? እሱን አላቅም። የምታውቀው ምንድን ነው? እኔ እናንተ መጠበቅ ብቻ ነው ያለብኝ። እሱን ደግሞ እያደረግኩ ነው። ከዚህ በላይ ያለውን ነገር እናንተ እውቁት። ከማን የምትጠብቀን? ሊመጣ ከሚችል መጥፎ ነገር። አባዬ ችግር ውስጥ ገብቷል? አልገባም፣ ግን በሱ የሚናደዱ ሰዎች አሉ። እና እኔ ላይ አደጋ ያደረሱብኝ እነሱ ናቸው ማለት ነው? አላቅም። ሰዎቹ ግን እስካሁን አልተያዙ። ማን ነው ሆስፒታል የወሰደኝ? ፖሊሶች ናቸው አግኝተው ያነሱት። ስለዚህ የአባቴ ጠላቶች ሊሆኑ ይችላሉ ማለት ነው። ምናልባት ሊሆን ይችላል። ይኸውልህ አቤል፣ አንተ ራስ ላይ ብቻ አተኩር። ሌላውን ነገር ለእኔ ተውልኝ። ካስጨነኩ ይቅርታ። አልተጨነኩም። ወደ ስራ መሄድ ትችላለህ። አታስብ፣ ደህና ነኝ። እሺ። የሆነ ነገርም አለ። እኔ የምልሽ ያገኘሽው ነገር ምንድን ነው? አቤል ምን ሆኗል? ደህና ነው። አትደብቂኝ፣ ንገሪኝ። እውነቴን ነው። ተርፏል፣ ግን ያው በአደጋው ምክንያት የቅርብ ጊዜ ትውስታዎቹን አጥቷል። ከዛ ውጭ ግን ደህና ነው። ምን ማለት ነው? የቅርብ ማለት እስካሁን አመታት ድረስ ያለውን ረስቷል። እኔንም ረስቶኛል ማለት ነው? ምናልባት እኔንም ረስቶኛል። እና ምንድን ነው የምናደርገው? ያቺ ማትረባ ይህንን አጋጣሚ በሚገባ ነው የተጠቀመችበት ያለችው። ምን አደረገች ደግሞ? እሱን ይዛ ወደ ውጭ ለመሄድ ፕሮሰስ ጀምራለች። ከኛ ለማራቅ ትክክለኛ ሰዓት ነው፣ ግን ደግሞ አይሳካላትም። እንዴት? መንገዱን ዘግቼባታለሁ። ጸብ ጀምረሻላ? እስከ ዛሬ ዝም ብያለሁ። አሁን ግን አይሆንም። ይህን ያህል ታፈቅሪዋለሽ ማለት ነው? እኔ ፍትህ ለራሴ ለመስጠት ነው የምሞክረው። እሱን ስለቀሙሽ ነው። እኔ ሌላ ደረሱት ለእያንዳንዱ ነገር ሁሉም የእጃቸው ይገባቸዋል። ጥፋተኛ እየሳቀ በደለኛ የሚያለቅስበት ጊዜው አብቅቷል። ምን ልታደርጊ ነው? ማድረግ ያለብኝን ደግሞ ጀምሬዋለሁ። ፈጣሪ ካንቺ ጋር ይሁን። አሜን። ማግዝሽ ነገር ካለ አለው። እሺ፣ ሲኖር እነግርሻለሁ። ለጊዜው ግን እረፍት አድርጊ። ሀሳብ እያለ እንዴት ይታረፋል ብለሽ ነው? ማረፍ ግድ ነው። አሁን ነፃ ነን። የሚያስጨንቀን ነገር ደግሞ የለም ብዬ አስባለሁ።
ቅሪት ምን ተፈጠረ? እቺ የማትረባ እኮ ጉድ ሰራችኝ። ምን አደረገች እንዴ? የጀመርኩትን ፕሮሰስ እኮ አቋረጠችብኝ። እና ምን አሰብሽ? ያው እንግዲህ በህክምና ሰበብ ይዤ ልወጣ አስቤያለሁ። ጥሩ ሀሳብ ነው። አሁን ጉዳዩን በሚስጥር የሚይዝልን የሆስፒታል ሜዲካል ዳይሬክተር ያስፈልገናል። ለምን? ወጥቶ መታከም እንዳለበት ሊያረጋግጥልን ይገባል። ለሱማ ሰው አለ፣ አታስቢ። ምንም ጊዜ ሳትፈጅ በፍጥነት አገኘው። እሱም በእኔ ጣዩ። ግን አንድ ችግር አለ። ምንድነው እሱ? አቤል በጣም ብዙ ጥያቄዎችን እየጠየቀ ነው። ማለት? ስለ አደጋው፣ ስለ አባቱ፣ ስለ ቤቲ ጠየቀኝ። ያቺ እርኩስ አስታወሳት ማለት ነው? እንደምንም አልፌዋለሁ፣ ግን አንቺ ሁሉንም ነገር ማስተካከል አለብሽ። ካልሆነ ከባድ ነው። አታስብ፣ አስተካክሏለሁ። ያልሽ ቀስ በቀስ ወደ ሙሉ ማስታወስ ከመመለሱ በፊት ከሀገር መውጣት አለበት። ካልሆነ ደግሞ ይከብደናል። አታስፈራራኝ እንጂ። ካልሆነ ሌላ መንገድ አገኛለሁ። አምጥጡበት። ፈልግ። አማራጮች ሲበዙ ጥሩ ነው። አሁን ቤት እንሂድና አውርተሽ አረጋጊው። እሺ። ሌላውን እኔ እንደምን አደርገዋለሁ። እንሂድ። አዎ እሱም ነው ያልኩህ። ትክክል ነው። እኔም ውሸቷን ነው ያጋለጥኩት። ሌላ ተጨማሪ ማስረጃ የምትፈልግ ከሆነ ላቀብል እችላለሁ። እሺ እመጣለሁ። አይ ለሱ እንኳን ጊዜው ቀና ነው። አዎ ትክክለኛው ሰዓት ላይ ነው የምጠቀመው። ስመጣ እናወራለን። እሺ አሜን። ሰላም ዋል። የት ሄደሽ ነው? ማንን እያወራሽ ነው? ጓደኛዬ። ብዙ ጓደኛዋ አለሽ ማለት ነው? አዎ አሉኝ። እሺ። የት ሄደሽ ነው? ትንሽ ወክ ላረግ ፈልጌ። እና አደረግሽ? አዎ አደረኩኝ። ግን ምን ባክሽ ጭንቀቴ ይለቀኛል ብዬ ሳስብ ጭራሽ ብሶብኝ ነው የመጣሁት። ቀስ በቀስ ይቀንሳል ብዬ አስባለሁ። አይዞሽ እህቴ። ልጅ ሁሉንም ነገር ማወቅ ፈልጋለሁ። ምን ይጠቅመሃል? እኔ ለማስታወስ እያስጨነቀኝ ነው። ዝም ብለህ እኮ ነው የምትጨነቀው። እንዳልጨነቅ ልወቀው። አልገባኝም። ምንድን ነው ማወቅ የፈለግከው? ቆይ አደጋው እንዴት ደረሰብኝ? ቤቲስ የት ናት? በቤቲ ምክንያት የደረሰብህ። እንዴት? የዛን ጊዜ ከእሷ ጋር ተጣልታችሁ ነበር። ምን ተፈጥሮ? እሷ ከሌላ ወንድ ጋር ግንኙነት በመጀመሪያ ምክንያት በጣም ተጨናንቃችሁ ነበር። እሷን ማወቅም ፈልጋ ነበር። ተይ ቤቲ እንደዛ አታደርግም። አደረገችው። ምን ያህል እንደምታፈቅረኝ አውቃለሁ። በፊት ነበር። ከዛ የተሻለ ሰው አግኝታ ከሱ ጋር ወደ ውጭ ሄደች። ምን እያወራሽ ነው? ማወቅ ፈልጋለሁ አላልክም ነበር? ቆይ መቼ ነው እንደዚህ ሆነው? 4 ዓመት ያልፈዋል። እስከዛ ድረስ ረስቼ ነው ታዲያ? አደጋውማ ከባድ ነበር። ከዚህም በላይ ሊሆን ይችል ነበር። ቤቲ አግብታ ውጭ ሀገር ነች እያልሽኝ ነው? ከዛማ ይኸው በቅርብ ተመልሳ መጣች። እና ምን ተፈጠረ? ስታያት ያው አንተ ማስቸገር ጀመርክ። ከዛም የሷ ባል አደጋ እንዲደርስብህ አደረገ። ግን የገጩኝ ሰዎች አልታወቁም እኮ። እነሱማ ጠፉ። ይሄን ለፖሊስ ለምን አልተናገርሽም? ያው እኔ ተናግሬያለሁ፣ ግን ምንም ማስረጃ የለኝም። እሺ አሁን የት ናት? አላውቅም። የነገርሽኝን ማመን ግን ከባድ ነው። ለምን? ምክንያቱም ቤቲ በእኔ ላይ መጨከን የምትችል ሴት አይደለችም። እንዲህ በደንብ ነው ማውቃት። በጣም አስመሳይ ሰው ነች። ጥቅም ለምታገኝበት ነገር አታርፍም። እንደሱ አይደለችም ነች። እሱን ደግሞ አረጋግጥልሃለሁ። ትንሽ ብቻ ታገሰኝ። አግኝቼ ላውራት? በፍጹም አይሆንም። አታስብ። ለምን? የአዞን እንባ እያፈሰሰች አሳምናክ እኔ እናንተን ታጣለናለች። ጥያቄ ብቻ ነው የምጠይቃት። እሷ የምትፈልገውን ብቻ ነው የምታወራው። እመኝኝና አገናኝ። እሷን እርሳትና አሁን ራስ ላይ ማተኮር አለብህ። ከእሷ ውጪ ብዙ ችግር የሆኑብኝ ሰዎች አሉ።
እነማን ናቸው? መርሳትን የሰሙ አንዳንድ ሴቶች ፍቅረኛ ነኝ እያሉ እያስቸገሩኝ ነው። ምን ማለት ነው? ምን ፈልገው ነው? ምን አውቂ? አገናኝ፣ ምናልባት ላቃቸው እችላለሁ። አንተ ብቻ መነኝ። ቤቲ ምን አይነት ሴት እንደሆነች አሳይሃለሁ። ሴቶቹም ድጋሚ አጠገብ እንዳይደርሱ አደርጋለሁ። አሁን ግን ዘና በል። ያደርጉልህ ነው ግን እንደዚህ ታመንክላቸው? እሱ አይመለከትሽ። ሁሌም ትለፋለህ ግን ደግሞ አንዳንዴ አይሳካልህም። ያላሳካሁት ምን አለ? ህይወትክ። አልገባኝም። ጉልበት እስካለ ድረስ ጠበቅካቸው። ከዛ ምን ልትሆን ነው? መቼስ ሽማግሌ አትፈልግም። እሱ የኔ ጉዳይ ነው። እሺ ሚስት ልጅ አያሳስብክም ማለት ነው? ይኑረኝ አይኑረኝ ምን ታውቂያለሽ? ስላጣራሁኝ እንደሌላ ካቃለሁ ብለሽ እነሱን ተሽ ወደኔ ዞርሽ። በጣም ብዙ ወንጀሎች ነው ያሉብክ። በጣም ነው የሚገርመው። ምን እያልሽ ነው? እሱም ማወቅ ከፈለክ ካፌ እጠብቅሃለሁ። ምን ፈልገሽ መጣሽ? አቤላ። ማን ስለሆንሽ? ሚስቱ ስለሆንኩ። ሚስትነትሽ የሚያረጋግጥ ምን ማስረጃ አለሽ? ምን ማለት ነው? የተፈራረማችሁበት ሰነድ አላችሁ? የለም። ስለዚህ በምን አምነን ነው ሚስት የምንልሽ? አቤላ ሚስቱ እንደሆንኩኝ ያውቃል። እስከ መፈጠርሽ አያውቅሽም። እርግጠኛ ነሽ? ካላመንሽኝ እንግባና አግኙ። እሺ። ግን አጉል የሆነ ነገር አድርጋለሁ ብትይ በጣም ነው የምትጎጂው። አስቢበት። ምንም አላደርግም። ካላወቀኝ ግን ድጋሜ ተመልሼ አልመጣም። እሺ ነይ እንግባ። አቤል። ሰላም። እንዴት ነህ የኔ አቤል? እዚህ ሆነሽ አውሪው። አንዴ ብቻ አልቀፈው። እንድትገቢ ፈቀድኩልሽ ራሱ እውነታው እንዲወጣ ነው። የምን እውነት? አቤላ፣ እቺን ሴት ታውቃታለህ? በጣም ይቅርታ አላወኩሽም። ማንሽ? አቤሌ፣ ሚስትህ እኮ ነኝ። እኔ መቼ አገባሁ? ከኔ ጋር እኮ ተጋብተን አብረን ነበር እኮ የምንኖረው። ተጋብተን ከሆነ እንዴት እንኳን የሰርግ ፎቶ አይኖረንም? በዛ ላይ እህቴስ እንዴት አታስታውሰኝም? እህት እኮ የኔና ያንተን ጋብቻ ስለማፈልግ ነው እንደዚህ እያደረገች ያለችው እንጂ ሚስት መሆኔን እኮ ታውቃለች። እንዴ ተይ እንጂ። እህቴ ከማንም በላይ የኔን ደስታ የምትፈልግ ሴት ናት። ብትፈልግማ እውነቱን ትነግርህ ነበር። በጣም ይቅርታ። እኔ ካደጋው በኋላ ምንም ነገር ማስታወስ እየቻልኩ አይደለም። እንደምትይ ተጋብተን ከሆነ የሆነ ነገር አሳይኝ እባክሽ። እኔ ምርፍ ልበል። አቤሌ፣ ያ ሁሉ ፕሮግራም ትዝ አይልም? ምንም የምታስታውሰው ነገር የለም? መቼም የኛ ቤተሰብ በትንሽ ድግስ አይደለም። አቤሌ፣ እናትን ጠይቃት። በቃሽ፣ ከዚህ በላይ ነጭ። አቤሌ፣ በቃሽ። ጸዲ እኮ ነኝ ፍቅሬ። በቃሽ፣ ነይ ውጪ። የምታስታውሰው ነገር የለም? ለማስታወስ ሞክር። አቤሌ፣ ውጪ እባክህን። በቃ አበቃልሽ። ፈጣሪ እጅሽን ይስጥሽ። ይሄው ሰጠኝ እኮ። የፈለኩት ካንቺ ማረቅ ነበር፣ ተሳካልኝ። የስራሽን አይቶ ፈጣሪ እጅሽን ይስጥሽ። ምንም አልልሽም። ማን ነው ክፉ? እኔ ወይስ እህትሽ?
እሷ እንዳሰቃያችኋት አትቀሩም። ሁላችሁም የእጃችሁን ታገኛላችሁ። ወሬ ብቻ። ቤቴን ታውቂያታለሽ። ተራ ሴት አይደለችም፣ ትሰራልሻለች። ቀድሜማ ሰራውላት እኮ። ዛሬ ሳቂ፣ ነገ ግን ታለቅሻታለሽ። ለቅሶ አልችልበትም፣ አልቅሼም አላቅም። ተለማመጂ፣ መርዶ ይዘንልሽ ስለምንመጣ። እናንተ ስታለቅሱ ይኖራችሁ አሳዩን ታዲያ። እኔ ላንቺ ምንም ማስተምርሽ ነገር የለም፣ ግን አንድ ነገር ልንገርሽ። ነገሮች ሁሉ ሲስተካከሉ መፍራት ነው ያለብሽ። ለምን ብዬ ነው የምፈራው? እኔ እኮ ራሂል ነኝ። ማንም ሊያስፈራራኝ አይችልም። እኔ ምንም የማድረግ አቅም አለኝ። አይምሰልሽ። ላንቺም ለእህትሽም እያሳያችሁ እኮ ነው። ሳር በቅሎ ያየሽው ቦታ በሙሉ ሜዳ እንዳይመስልሽ እሺ? ባለሜዳው እኔ ስለሆንኩ በደንብ አውቃለሁ። ወድቀሽ እንደማገኝሽ ተስፋ አለኝ። ታይኛለሽ ደግሞ። ተስፋሽ በኑ ይቀራል። አይንሽ እያየ እህትሽን ቀብራታለሁ። ተሳካልሽ ራሂል።